ከትላንት እስከ ዛሬ ካለፉት ክፍለ ዘመናት እስከ አንደኛው ያልተሻገርነው ሀገርም እፎይታ ማግኘት ያልቻለችበት ካለፈው መማር ተስኖን ዛሬም መሳሪያን እንደ መፍትሄ የትጥቅ ትግልንም የግብ መለኪያ አድርገን የቀጠልንበት ሁኔታ መቼ ይብቃ የሚለው የሁሉም ጥያቄ ነው። በጥይት ማሸነፍ ቢቻል የሰሜኑ ጦርነትን ማንሳት ይችላል። ምን አተረፍ? ምንም። ከዚህ ያልተማረ ትውልድ ነው ያላስብ። በጥይት የሚመጣ ለውጥ የለም። በጥይት ሰላምም አይመጣም። ትላንት በጊዜው ታጥቆና ጫካ ገብቶ በብዙ ዋጋ መክፈል ያሰበው ተሳክቶ ይሆናል። ይግን በዘመኑ አዋጭ ሆኖ ሊታይ ቢችልም በርካቶችን በልቶ ሺዎችን ሰውቶ ነው። ዛሬ ግን በትጥቅ ባፈሙዝ ለውጥም ውጤትም ማምጣት የማይቻል ሺዎችን ከመብላት ሀገርንም ከማውደም ያለፈ በዚህ በያዝነው ዘመን ጥይት ለውጥ ያመጣል ብሎ ማመን ስህተት ነው ማለት ድፍረት አይሆንም። በ1960ዎቹ በነቾ ጌቬራ ዘመን በነሆቺሚኒ ዘመን ነፃ አውጭነት የትጥቅ ትግል ያዋጣ ነበር፣ ውበት ነበር፣ እውነት ነበር። አሁን ግን ያብቅቷል። ሰው ሰልጥኗል። ኢትዮጵያ ዛሬ ብዙ ዶክተር፣ ብዙ ኢንጂነር፣ ብዙ ፕሮፌሰር አለ። የሚበጠብጡት በፖለቲካ መስመር የተሰለፉ ፕሮፌሰሮች፣ ኢንጂነሮች እና ዶክተሮች ናቸው። ቀሪ ብዙ ዶክተር ጫዋ አገርን እየገነባ ነው። የትጥቅ ትግል ዘመን አልፎበታል። የዛሬ ድሎች ትላንት አልነበሩም። የዛሬ አማራጮችም ያን ያለ መኖራቸው የትጥቅ ትግልን ልክ ነበር አስብሎ ይሆናል። ዛሬ ደግሞ ይህን የማይቀበል ሐሳብ እንጂ አፈሙዝ ማሸነፊያው ስልት እንዳይደለ ማሳያው ብዙ ነው። አሁን ጫካ ያለው በኦሮሞ ስም የሚነግድ፣ ጫካ ያለው በአማራ ስም የሚነግድ፣ በትግራይ ስም የሚጮህ፣ በምናምን የሚጮህ እኔ ስልጣን ካላስኩ ነው እንጂ በብሔሩ ላይ ስልጣኔ ይቀራል፣ ብልጽግና ይቀራል፣ ማዓት የሚጎሉ ነገሮች አሉ። ማብራት ይጎላል፣ ውሃ ይጎላል፣ ንጹህ አልተዳረሰም። ነገር ግን በመሰረታዊነት የብሔሮች ጭቆና የለም፣ የአንድ ብሔር ዶሚኔሽን የለም፣ የአንድ ብሔር ባይላይ ተጽዕኖ የለም። ነገር ግን የአንድን ብሔር የበላይነት እንዲሰፍን የሚፍጨረጨሩ ዘረኞች አሉ። ላለፉት በርካታ ዓመታት የፖለቲካ ጥምና የስልጣን ፍላጎት ኃይልን አማራጭ አድርጎ ያሰቡትን ለማሳካት የተሄደበት መንገድ ሀገርንም ህዝብንም ትልቅ ዋጋ ያስከፈለ መሆኑ ይደግሞ ዛሬም መቀጠሉ ቆም ብሎ ለመመልከትና ከዚህ ችግር መውጣት የግድ ይላል። ስልጣን የሚገኘው በኃይል ብቻ ነው፣ ስልጣን የሚገኘው በመሳሪያ ጉልበት ብቻ ነው ብሎ የሚያስቡ፣ ስልጣን የሚሆነው እኔ ከያስኩት ብቻ ነው ብሎ የሚያስቡ የሰው ትርክት ውጤት እሱ ነው። በምርጫ በህዝብ ይሁንታ ማንም ሰው ህዝብ ከፈቀደለት መሆን ይችላል የሚል እምነት እስካልፈጠረ ድረስ እኔ ከሆንኩ ትክክል ካልሆንኩ ደግሞ የተበላሸ ብሎ የሚያስቡ ሰው ትርክት ባለበት ቦታ ግጭቶች ይበራከታሉ። የኛም ችግር እሱ ነው። አሁን ታዲያ የማሸነፊያው መሳሪያ ሐሳብ ነው። ሐሳብ ይሸጣል፣ ይለወጣል። ማሳመን ከቻለና ህዝብን ከገዛ ያ ሐሳብ አሸንፎ ስልጣን ሊወጣል። የጊዜው መሳሪያ ይህ ብቻ ነው። ስልጣን የሚያዘው በምርጫ ነው። ምርጫ ደግሞ ምርጫ ማድረግ ግብ አይደለም። ምርጫ የህዝብ ድምጽ የሚከበርበት ነው። ለምርጫ ለማድረግ ደግሞ ተቃዋሚ ፓርቲዎች መንግስት ብቻ ነው የሚጓደር ከሆነ ትክክል አይደለም። ተቃዋሚ ፓርቲዎች ያስፈልጋሉ፣ የሐሳብ የበላይነት ያላቸው። ስልጣን የሚይዘው በምርጫና በምርጫ ነው ብሎ የሚያምን ትውልድ ያስፈልጋል። በጥይት ማሸነፍም መሸነፍም የለም። ወንድምን ገለህ አባትን ገለህ ቀረርቶ የለም። ለማንም አይጠቅም። ስልጣን ሐሳብን ሽጦ በህዝብ ሲገዛ ብቻ ነው የሚገኘው። ከዚህ ውጭ ያሉ ወንድሞቻችን ጊዜ ባያባክኑ ጥሩ ነው። ድካም ስለሆነ ቶሎ ሰብሰብ ብሎ ይቅርታ ጠይቆ ተስማምቶ ፓርቲ ሆኖ ሐሳብ ሽጦ በሆነ ደረጃ አሸንፎ ተስማምቶ አብሮ መቀጠል ይቻላል። የሚያዋጣው በሰላም በውይይት በመክክር በሐሳብ ብልጫ ፍላጎቱን የተገበሩ መሄድ ነው የሚሻለው። ኢትዮጵያን ወደዛ ማምጣት አለብን። ሐሳብን እንጂ ትጥቅን በመደገፍ ለሀገር ለውጥ ማምጣት የማይቻል እስከሆነ ድረስ ከውስጥና ከውጭ ሆነው የሚያፋፍሙ ቆም ብለው ሊያስቡና ሀገርን ከመሰል አዙሪት ለማስወጣት በሐሳብ የበላይነት ስልጣን የሚያዝባት ሀገር እንድትፈጠር ድርሻቸውን እንዲጫወቱም ምሁራኑ ጥሪ ያቀርባሉ።